አህለን ወሳህለን እንኳን ደህና መጣችሁ። በረከትዬ የኔ ውድ ለስላሳና ከርዳዳ ምን ይባላል? እንግዲህ ስለ ከርዳዳና ለስላሳ ካነሳን ስለ ፀጉር ነው የምንናገረው ዛሬ። ሻዕር ኸሽን ወይንም ሻዕር ሙጃዓድ ወይንም ሻዕር ፈላፍል ይሄ ሁሉ ከርዳዳ ፀጉር ማለት ነው። ሻዕር ማለት ፀጉር ማለት ነው። ኸሽን ወይንም ሙጃዓድ ወይንም ፈላፍል ማለት ከርዳዳ ማለት ነው። ከርዳዳ ፀጉር ኸሽንና ሙጃዓድ እንደሚባል አውቃለሁን፣ ግን ፈላፍል እንደሚባል ገና አሁን ነው የሰማሁት። ለምን ፈላፍል እንዳሉት አላውቅም። እኔ የማውቀው ፈላፍል የምግብ አይነት ነው። በውሃ ውስጥ የተዘፈዘፈ ምንድን ነው ይሄ ሽምብራ ይፈጭና ከዛ ሌሎችም አይነቶች ቅመማ ቅሞች ነጭ ሽንኩርቶች ተጨምረውበት ከዛ በኋላ እንደ ኳስ ይደረግና ይጠበሳል። ቆንጆ ምግብ ነው፣ ደስ ይላል። ነገር ግን ፀጉራችንን ከዚህ ምግብ ጋር ምን እንደሚያመሳስለው አልገባኝም። እስኪ እናንተ ሰምታችሁ ከሆነ ንገሩኝ። ሻዕር ኬርሊ የሚባለው እንደዚህ አይነት ዌቪ የሆኑት ፀጉሮች ናቸው። በአረብኛ ኬርሊ የሚሉት ከእንግሊዝኛው ቃል ከርሊ ከሚባለው በቀጥታ የመጣ ቃል ነው። ይህ የፀጉር አይነት ምን እንደሚባል አላውቅም። ያው ፎቶውን አስቀምጬላችኋለሁ። ምን እንደሚባል ንገሩኝ። ሻዕር ናዕም የሚባለው ደግሞ ለስላሳ ፀጉር ነው። ይሄ ቀጥ ያለው ለስላሳው ፀጉር ናዕም ይባላል። ናዕም ማለት ለስላሳ ወይም ቀጥ ያለ ማለት ነው። ስለ ፀጉር ካወራን ሌላም እዛው ጉዳይ ላይ የሚያተኩሩ ትምህርቶች ጨመርመር አድርጌ ላስተምራችሁ። ሻዕሪ ጃፍ ይሕታጅ ተርጢብ ፀጉሬ ደርቋል፣ ማርጠብ ያስፈልገዋል ማለት ነው። ሻዕሪ ማለት ፀጉሬ ማለት ነው። ጃፍ ደረቅ ነው። ይሕታጅ ማለት ያስፈልገዋል ወይም ይፈልጋል ማለት ነው። ተርጢብ ማለት ማርጠብ ነው። ኮንዲሽነር ወይም ዘይቶች ተጠቅመን ስናለሰልሰው ለስላሳ እንዲሆን ስንረዳው ፀጉራችንን ያ ተርጢብ ይባላል። ሙረጥብ ማርጠቢያ ወይም ማለስለሻ ነው። ሙረጥብ ሻዕር ማለት ኮንዲሽነር ማለት ነው። ፀጉራችን ከሻምፑ ከተጠቀምን በኋላ ወይም በሳሙና ካጠብነው በኋላ የምንጠቀመው ክሬም የተያያዘውን ፀጉር ያፍታታዋል፣ ለስለስ ያደርገዋል። ያ ኮንዲሽነር ነው፣ ሙረጥብ ይባላል። ሙረጥብ ሻዕር። ሙረጥብ አልበሸራ ማለት ደግሞ የቆዳ ማርጠቢያ የቆዳ ማለስለሻ ክሬም ማለት ነው። አልበሸራ ወይም በሸራ ቆዳ ነው። ረጥብ ማለት እርጥብ ማለት ነው። እርጥበት ያለበት ለስለስ ያለ የለሰለሰ ነገር ረጥብ ይባላል። ለምሳሌ ሻዕሪ ረጥብ ሊሳ ማነሸፍ ፀጉሬ እርጥብ ነው ገና አልደረቀም ማለት ነው። ሻዕሪ ፀጉሬ፣ ረጥብ እንዳልኩት እርጥብ ማለት ነው። ሊሳ ገና፣ ማነሸፍ ማለት አልደረቅም ማለት ነው። ነሸፍ ማለት ደግሞ ደርቋል ወይም ደረቀ ማለት ነው። ኬፍ አነሽፎ እንዴት ላድርቀው ማለት ነው። ኬፍ እንዴት፣ አነሽፎ አደርቀዋለሁ። እስተኽድሚ መንሸፋ ጉጥን አው ጉማሽ ጉጥን። እስተኽድሚ መንሸፋ ጉጥን አው ጉማሽ ጉጥን። ይሄ ማለት የጥጥ ፎጣ ወይም የጥጥ ጨርቅ ተጠቀሚ ማለት ነው። እስተኽድሚ ተጠቀሚ፣ ወንድ ከሆነ እስተኽድም እንለዋለን። ብዙ ሰዎች ደግሞ ከሆኑ እስተኽድሙ እንላለን። መንሸፋ ፎጣ ማለት ነው። ጉጥን ጥጥ፣ አው ማለት ወይም ማለት ነው። ጉማሽ ማለት ደግሞ ጨርቅ ማለት ነው። አው ኸሊ ሻዕሪክ ይንሸፍ ለሓለው። አው ኸሊ ሻዕሪክ ይንሸፍ ለሓለው ወይም ፀጉርሽ ራሱ እንዲደርቅ ተዩ ማለት ነው። አው ወይም ኸሊ ታይ፣ ሻዕሪክ ፀጉርሽ፣ ወንድ ከሆነ ሻዕረክ እንላለን። ይንሸፍ ይድረቅ ወይም ይደርቃል። ሊሓሎ ራሱ ወይም በራሱ። ወከማን ትግደሪ ትስተኽድሚ እስትሽዋር እንዲሁም የፀጉር ማድረቂያ መጠቀም ትችያለሽ ማለት ነው።
ወከማን ማለት እንዲሁም ማለት ነው። ትግደሪ ትችያለሽ። ወንድ ከሆነ ትግደር እንላለን። ትስተኽድሚ ትጠቀሚያለሽ። ወንድ ከሆነ ትስተኽድም እንላለን። استشوار የፀጉር ማድረቂያ ነው። ضفري شعرك قبل تنامين عشان ما يتلف. ضفري شعرك قبل تنامين عشان ما يتلف. ከመተኛትሽ በፊት ፀጉርሽን ጎንጉኚው እንዳይበላሽ ማለት ነው። ضفري ጎንጉኚ፣ ሻዕሪክ ፀጉርሽ፣ ቀብል ማለት በፊት ማለት ነው። ትናሚን ማለት ትተኛለሽ ማለት ነው። ቀብል ትናሚን ማለት ደግሞ ከመተኛትሽ በፊት ማለት ነው። ዓሻን ምክንያቱም፣ ማ ይትልፍ እንዳይበላሽ፣ ይትልፍ ማለት ደግሞ ይበላሻል ማለት ነው። هيا فكي الضفيرة ومشطي شعرك. هيا فكي الضفيرة ومشطي شعرك. በይጉንጉኑን ፍቺና ፀጉርሽን አበጥሪ ማለት ነው። ሀያ ማለት በይ ወይም በል ወይም በሉ ማለት ነው። ፉኪ ፍቺ ማለት ነው። ክፈቺ ማለትም ይሆናል። ወንድ ከሆነ ፉክ እንላለን። አዱፌራ ጉንጉኑ፣ ወ እና መሽጢ ማለት አበጥሪ ማለት ነው። ወንድ ከሆነ የሚያበጥረው መሽጥ እንለዋለን። ሻዕርክ ፀጉርሽ፣ ወንድ ከሆነ ሻዕረክ ነው የምንለው። على فكرة الشعر القصير يجنن عليكي. على فكرة الشعر القصير يجنن عليكي. በነገራችን ላይ አጭር ፀጉር በጣም ያምርብሻል ማለት ነው። على فكرة በነገራችን ላይ الشعر ወይም ሻዕር ማለት ፀጉር ማለት ነው። القصير ወይም قصير ማለት አጭር ማለት ነው። ይጀንን ማለት ቀጥታ ትርጉሙ ያሳብዳል ማለት ነው። በጣም ያምራል ማለት ነው። በዚህ እኛም በጣም ያምራል ለማለት እንዴት ያሳብዳል እንላለን። አሌኪ በአንቺ ላይ። ፀጉሩ ረዥም ከሆነ አላ ፊክራ አሻዕር ጠዊል ይጀንን አሌኪ ነው የምንለው። አላ ፊክራ አሻዕር ጠዊል ይጀንን አሌኪ፣ በነገራችን ላይ ረዥም ፀጉር ያምርብሻል ማለት ነው። አጠዊል ወይም ጠዊል ረጅም ማለት ነው። አብጋ አስብግ ሻዕሪ። አብጋ አስብግ ሻዕሪ ፀጉሬን ቀለም መቀባት እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ አስብግ ቀለም እቀባለሁ፣ ሻዕሪ ፀጉሬ። አብጋ ሎን ቡኒ ጋምግ። አብጋ ሎን ቡኒ ጋምግ፣ ጠቆር ያለ ወይም ደመቅ ያለ ቡና አይነት ቀለም እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ ሎን ቀለም ማለት ነው። ቡኒ ቡናማ ቡናማ ቡኒ ቀለም ይባላል እንዴ? ጋምግ ጠቆር ያለ ደመቅ ያለ። ቡኒ ጋምግ ማለት ጠቆር ያለ ቡና አይነት ቀለም ማለት ነው። ሻዕረሃ አስወድ ጋምግ ጠቢዒ። ሻዕረሃ አስወድ ጋምግ ጠቢዒ፣ ፀጉሯ በተፈጥሮ ደማቅ ጥቁር ነው፣ ደመቅ ያለ ጥቁር ነው ማለት ነው። ሻዕረሃ ፀጉሯ፣ ወንድ ከሆነ ሻዕረህ ነው የምንለው። አስወድ ጥቁር ማለት ነው። ጋምግ ደማቅ ማለት ነው። ጠቢዒ ተፈጥሮአዊ። አና ኩል እስቡዕ አሑጥ አልሒና ዓላ ሻዕሪ። አና ኩል እስቡዕ አሑጥ አልሒና ዓላ ሻዕሪ። እኔ በየሳምንቱ ፀጉሬ ላይ ሒና አደርጋለሁ ማለት ነው። አና እኔ፣ ኩል እስቡዕ ማለት በየሳምንቱ ማለት ነው። እስቡዕ ሳምንት ነው። አሑጥ አደርጋለሁ። አልሒና ወይም ሒና ሒና ነው። ዓላ ማለት እላዩ ላይ ማለት ነው። ሻዕሪ ፀጉሬ። አሁን ደግሞ ትንሽ ሆምወርክ ልስጣችሁ። ሻዕር ኸሽን፣ ሻዕር ኸሽን። ሻዕር ሙጃዕድ፣ ሻዕር ሙጃዕድ። ሻዕር ፈላፍል፣ ሻዕር ፈላፍል። እነዚህ ሁሉ አንድ ትርጉም ነው ያላቸው። ምን ማለት ነው? ፈላፍል ምንድን ነው? እንደ ምግብ። ሻዕር ኬርሊ፣ ሻዕር ኬርሊ። ሻዕር ናዕም፣ ሻዕር ናዕም። ጃፍ፣ ተርጢብ፣ ሙረጥብ። አልበሽራ ወይም በሽራ፣ ረጥብ፣ ማነሸፍ፣ አነሽፎ፣ መንሸፈ፣ ጉጥን፣ قماش، وكمان تقدري
استشوار. ضفري. قبل تنامين. قبل تنامين. الضفيرة. مشطي. القصير ويم قصير. الطويل ويم طويل. يجنن. غامق. ቡኒ غامق. ቡኒ غامق። طبيعي። አይበቃችሁም? ይበቃችኋል። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። በርትታችሁ አጥኑ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ትምህርቱ ከተስማማችሁ፣ ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማሰላማ። ደህና ሁኑ። እወዳችኋለሁ። ባይ ባይ።